በእጁ በትር ነበረችው በላይዋ በጸለየ ጊዜ በቀለችና አበበችና አፈራችና እነዚያ ወታደሮች ተርበው የሚበሉት እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ በእነርሱ ዘንድ እንጀራ በስቶ ተትረፈረፈ እጅግም አድንቀው በክብር ባለቤት በሆነው በጌታችን በኢየሱስ ክርስቶስ አመኑ አንጾኪያም ደርሰው በሊቀ ጳጳስ አባ ጳውሎስ መረ ጊዜ እጅግ መልካም የሆኑ ሁለት አመንዝራ ሴቶችን ወደ እርሱ ሰደደ እነርሳቸውም እንደሚያሳስቱትና በኃጢአት እንደሚጥሉት አስቧልና እርሱ ግን ገሰጻቸው አስተማራቸው በክብር ባለቤት በጌታችን በኢየሱስ ክርስቶስ አምነው በደማቸው ምስክር ሆኑ እንዲያውም ብሎ ካለቆች ከስልጣናት በዚህ ዓለም ላይ ከሚኖሩ መናፍስት አሰራሮች ከሰይጣን ጋር እንደሆነ ቁጭ አድርጎ ያሳየናል ሰሜን ኢትዮጵያ ላይ አሁናዊ ያለው ሁኔታ ስንመለከት እንግዲህ በስጋ ጦርነት ያለበት ምድር ሆኗል ቅድም እንዳልከው ምንድነው ቢባል ወንጌል ስላልገባ የክርስትና ጥምቀትን ተጠመቀ ይላል ወደ ንጉሱም ፊት በደረሱ ጊዜ ንጉሱ ዳኪዎስ ሊያስፈራራውና ሊሸነግለው በጀመረ ወንጌል ሰዎችን ባለጸጎች ያደርጋል ወንጌል ሲገባ የሰዎችን ነገር ይለውጣል አስተሳሰባቸውን ይቀይራል ወንጌል የማይለውጠው ነገር የለም ከኔ ከራሴ ስነሳ ወንጌል ቋንቋዬን ሁሉ የለወጠው ይናገራለሁ ብዙ ጊዜ ንግግሬን ሁሉ ይቀይረውላለሁ እና ወንጌል የገባው ሰው ይለወጣል ስለዚህ ሰሜን ኢትዮጵያ ላይ ማድረግ ያለብን ነገር ምንድነው በየሳስብ ወንጌል ነው መስበክ ያለው ተገናይቶብኛል ለምን አሁን ወደ 88 የሚሆኑ መርጌቶች ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው ተቀብለው ማህተም ተደርጎ ከአንድ ሚኒስትሪ ደብዳቤ ተልኳል እኔ ጋር ስም ዝርዝራቸው ጭምር ማለት ነው እነዛ ስልጣና እንድንሰጣቸው ማለት ነው ላነሳው የምፈልገው ነገር ምንድነው ወንጌላውያን አማኞች ጥሩ ልብና ትውታን እንደሆኑ አምናለሁ ቅኖች እንደሆኑ አምናለሁ ስለዚህ ወንጌላውያን ወረድ ብለው እስካለንበት ድረስ ወንጌል እንዲሰራ የሚፈልጉ በተለይ በሰሜኑ ምድር ላይ ወንጌል ይሰራ ከናንተ ጎን መቆም እንፈልጋለን የሚሉ ሰዎች መዝሙራን ዘምርም ይላል ካባ ለብሶ ለምን ማተብ አላወለቅም ይላል ከማተብ ጋራ ነው አይሉ ያለ ከካባ ጋር ነው አይሉ ያለ እኔ ደግሞ ህይወት ላይ ነው እየሰራው ያለው ስለዚህ ወደፊት ፓስተርዬ በጣም ብዙ የሆኑ ነገሮችን አሉ በየ ስለማመን በዚህ እንለፈው አዎ በጣም ጥሩ እኔ እንግዲህ ያለኝንም ሐሳብ ትንሽ ጨመር አድርጌ ግን አንተን አሁንም አለቀም ከዚህ ከታድሶ ጋር በተያያዘ ማነሳው ነገር ይኖርኛል በርግጥ ታድሶ መጽሐፍ ቅዱሳዊ ነው ስለዚህ እንደው የከታላቁ ተልኮ አንፃር ሳይሆን አብዛኛው የታድሶ አገልግሎት አንተንም ጭምር አሁን ነግራለሁ አንተንም ስላንተም ማወራለሁ የታድሶ አገልግሎት አብዛኛው የኦርቶዶክስን ቤተክርስቲያን ስም የማጠልሸት ስሟን የሆነ ጥላሸት የመቀባት እንጂ ቀደም ካልኩት ማቴዎስ 28:19 ቁምስና ደሞ ጵጵስና ካህን ስለነበሩ እዚህ ሲመጡ ይሄ ጥሪ ደርሷቸው የዚህ ጥሪ ተካፋዮች ነው ሊያገለግሉ ይችላሉ ወይ ነው ሁለተኛ ለምንድነው ታድሶ ከዚህ ከታላቁ ተልኮ ዓላማ የማያገለግለው ለምን ነው ኦርቶዶክስ ቤተክርስቲያን ትክሻ ላይ የማይወርድ ሚል ጥያቄ ላነሳል ፈልጌ እንግዲህ ታድሶ ላይ ችግር አለ ይሄንንም መቼም ራሳችንንም ችግር አለብን እናስተካክል ብለን መመካከሩ በጣም ወሳኝ ስለሆነ አሁን በመጽሐፍ ቅዱስ ውስጥ ያለው ታድሶና እናንተ የምትሰሩት ካያ ያለው የታላቁ ተልኮ አገልግሎት አይደለም አብዛኛው በእነዚህ ሰዎች እና ምንድነው ቢባል ጥሪ የላቸው የሚል ግምት ይኖርኛል የራሴ ነው ይሄ ራሴ ግምት ነው ስለዚህ አንደኛ እነዚህ ሰዎች ጥሪ ያላቸው ወይ እዛ ስለተማሩ በቆሎ ትምህርት ኖርኩትኝ አገልግሎት የበለጠ ታድሶ ላይ አንድ ሆነን ብናገለግል በጣም ውጤታማ እንሆናለን ብዬ ታድሶን ለአራት ጊዜ ሰብስቤያለሁ ታድሶ ራሴ ነኝ አብዛኞቹ ሰዎች የሚያውቁ ከጥቂት ጊዜ በኋላ ደግሞ ይሄን የታድሶ አገልግሎት ስታገለግል እንዲሁም ደግሞ ከኦርቶዶክስ ቤተክርስቲያን አለባበስ ጋር በተያያዘ ለብሰህ ስታገለግልና ያለን ቲክቶክ ላይም ሌሎች ላይም አይተንህና ቃለና ታድሶ ምንድነው እስኪ ታድሶ እውነት ነው በሱፍ ነው ብዙ ሰዎች አገልግሎቴን የሚያውቁት እና ሱፍ መልበስም ካባ መልበስም ወዘለው ነገር ትንሽ በርግጥ የታድሶ አገልግሎት የሚባል እንደዚህ ሰማለን አሉ ሌሎችም እና ታድሶ ምንድነው የታድሶ ዓላማስ ምንድነው ዓላማው ምንድነው
ጽዮን ቲቪ ኢትዮጵያ ሰላም ለእናንተ ይሁን በአለም ዙሪያ ያላችሁ የጽዮን ቲቪ ኢትዮጵያ ተመልካቾችና አድማጮች በእያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ ፕሮግራማችን ነው። በዚህ ፕሮግራም ላይ የእግዚአብሔር እውነት የሆነውን ይዘን እንቀርባለን። መንፈሳዊ ትምህርቶችን፣ ውይይቶችን ወደ እናንተ ያዝን የምንቀርብበት ፕሮግራም ነው። ዛሬ ደግሞ እኔና ወንድሜ መርጌታ ምስጢሩ ከእናንተ ጋር አብረን እናሳልፋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አገልግሎታችንን እንድትደግፉ በጌታ ፍቅር እንጠይቃችኋለን። እንደምን አለህ መርጌታ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው እግዚአብሔር ይመስገን። እንግዲህ ዛሬ አንዳንድ ነገሮችን እንወያያለን በአገልግሎት ዙሪያ፣ እንዲሁም ደግሞ አንዳንድ ምናነሳቸው ጥያቄዎች ይኖራሉ። አብረን እንቆያለን። እንግዲህ ምን ጀምረው እንደው ብዙ ሰዎች ስላንተ አገልግሎት የሚጠይቁ ሰዎች አሉ። የተደ የጠፋ ምን ላይ ነው የሚሉ ሰዎች አሉና እንግዲህ በጣም በብዙ ሚዲያዎች ላይ ብዙ ህዝብ ያውቃል፣ እንዲሁም ደግሞ በአገልግሎት ያውቃል። አሁን ላይ ደግሞ አቆሟል ትቷል የሚሉ ሰዎች አሉና እንዴት ነው አንተ አሁን ምን ላይ ነው ያለኸው? እሺ እግዚአብሔር ይስጥልኝ፣ አመሰግናለሁኝ። እንግዲህ ያው በዓለም ስትኖር ዓለሙ አይቀበልህም። ዓለም እንዲቀበለን ሳይሆን ጌታ ስለተቀበለን ነው የምናገለግለውና በእኛ በሀገራችን ብዙ ጊዜ የተለመደ ነገር አለ። እሱ ምንድነው? የሆነ ሚዲያ ላይ የሆነ ነገር ሲጮህ በቃ እንደዚህ ነው የሚሰራ፣ እንደዚህ ነው የሚያደርገው፣ እንደዚህ ነው እንደዚያ ነው የሚሉ ሰዎች ይፈጠራሉ። ነገር ግን ያ ሳይሆን አሁን እኔ አገልግሎት አላቆምኩም። አገልግሎቴን ሚዲያ ላይ ስለማላወጣ ነው። ምድር ላይ ነው የምሰራው። ምድር ላይ በጣም በሰፊው እየሰራሁ ነው ያለ። እግዚአብሔር ረድቶኝ በዚህ በተሐድሶ አውድ የተሐድሶ አገልግሎት እያገለገልኩ ነው ያለ። ቸርች ላይም እያገለገልኩ ነው ያለ። የሰማያዊቷ ጽዮን ማህበርተኞች የክርስቶስ ቤተክርስቲያን አልተዘጋችም። በዛ ራእይ ውስጥ እያገለገልኩ ነው የምገኘው። እንዲሁም ደግሞ ስልጠናዎችን ደግሞ እየሰጠው ብዙ መርጌቶችን፣ ብዙ የቤተክርስቲያኒቱ ዲያቆናቶችን ወዘተ በጣም ብዙ ሰዎችን እያሰለጠንኩ ነው የምገኘው እዚሁ አዲስ አበባ። ምናልባት አካባቢውን እስካሁን ድረስ አልተናገርኩም ነበር። እንግዲህ ከዚህ ቀን ጀምሮ ሰዎች መገልገል የሚፈልጉ ሰዎች ሀያት አደባባይ አካባቢ ላይ ቢመጡ የሰማያዊቷ ጽዮን ማህበርተኞች የክርስቶስ ቤተክርስቲያን ዘወትር እሁድ ከ3 ሰዓት እስከ 7 ሰዓት ተኩል የአምልኮ የቃል ጊዜ አለን። እንዲሁም ደግሞ ቅዳሜ ከ3 ሰዓት ጀምሮ ቀኑን ሙሉ የፈውስ ጊዜ አለ። ሰኞ ደግሞ የጾምና የጸሎት ጊዜ አለን። በዚህ እንደዚህ እያገለገልን ነው የምንገኘው። ቤተክርስቲያናችን ታላቁን ተልእኮ ግብ በማድረግ ከ25 ማለትም በወሩ መጨረሻ ከ25 እስከ 30 ባለው ሁሉ ጊዜም የወንጌል ስርጭት ኮንፈረንስ አለን። እኔና የሥራ ባልደረቦቼ አሉ። አብረን እንወጣለን፣ እናገለግላለን። በጣም ብዙ ነፍሳቶችን እግዚአብሔር አሳልፈው እየሰጠን ነው። አሁንም የምናስተምራቸው የደህንነት ትምህርት የምናስተምራቸው ልጆች አሉ። የውሃ ጥምቀት የምናስጠምቃቸው እንዲሁም ደግሞ ደቀ መዛሙርትን የምናስተምራቸው አሉ። በዚህ ሁኔታ ላይ እያገለገልኩ ነው የምገኘው። በሌሎች ቀናቶች ደግሞ እግዚአብሔር በረዳይ መጠን ሶሻል ሚዲያ ላይ በቲክቶክ ጽዮን ቲቪ ኢትዮጵያ በሚለው ፕላትፎርም ላይ ሁሉ ጊዜም ከ10 ሰዓት ጀምሮ አገለግላለሁ። በዚህም በጣም ብዙ ሰዎች ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው ተቀብለዋል። በቅርቡ እንኳን ራሱ ወደ 88 የሚሆኑ መርጌቶች በሰሜኑ ምድር ላይ ቄሶች፣ ዲያቆናቶች በቤተክርስቲያኒቱ ውስጥ ያሉ በማር የተለወሰ መርዝ የሚለው መጽሐፍ በማንበብ እንዲሁም ደግሞ ፌስ ቱ ፌስ ጌታን እየተቀበሉ በጣም ብዙዎች ወደ ጌታ መንግስት እየተጨመሩ ነው ያለና አገልግሎት አላቆምኩም። እንደዚህ ያገለገልኩ ነው። በጣም ጥሩ። እንግዲህ
መልካም ነው አሁን ከተናገርከው አንዳንድ ነገሮችን ላንሳና ከዛ ወደሚቀጥለው ጥያቄ ሄዳለሁ ግን እንግዲህ በፊት መጀመሪያ አካባቢ ላይ አንተ በአገልግሎት ስትታወቅ አብዛኛውን በዚህ በተገለጠው ቤተክርስቲያን ላይ ስታገለግል እንደነበር አለባበስህ እንኳን በሱፍ ነበር አብዛኞቹ ሰዎች የሚያውቁህ ከጥቂት ጊዜ በኋላ ደግሞ ይሄን የታድሶ አገልግሎት ስታገለግል እንዲሁም ደግሞ ከኦርቶዶክስ ቤተክርስቲያን አለባበስ ጋር በተያያዘ ለብሰህ ስታገለግልና ያለን ቲክቶክ ላይም ሌሎች ላይም አይተንህና ቃለና ታድሶ ምንድነው እስኪ ታድሶ የሚለው ነገር ትንሽ በርግጥ የታድሶ አገልግሎት የሚባል እንደዚህ እንሰማለን አሉ ሌሎችም እና ታድሶ ምንድነው የታድሶ ዓላማስ ምንድነው ዓላማው ምንድነው በራሱ መልካም ጥሩ ጥያቄ ነው እንግዲህ ካለባበሱ ጀምሮ የጠየቀኝ ጥያቄ ትንሽ አለፍ በየበት ለሄድና ስለ ታድሶ አወራለሁ እና ከዚህ በፊት እውነት ነው በሱፍ ነው ብዙ ሰዎች አገልግሎቴን የሚያውቁት እና ሱፍ መልበስም ካባ መልበስም ወዘተርፈ የትኛውንም ልብስ ለብሰህ ማገልገል ኃጢያት አይደለም ነገር ግን ልብስ ስንለብስ ምንድነው የምንደርሰው ማህበረሰብ ተደራሽ የሚሆነው ማህበረሰብ ልብሱን አይቶ ይሄ ሰው በምንድነው ያለፈ ምንድነው የተማረ የሚለውን በደንብ አጥኖ እንዲጠይቀን ተጠያቂ እንድንሆን አውዳዊ እንዲሆን ከማለት አንፃር ነው ይሄንንም ምንለብሰው ያንንም ምንለብሰው እንግዲህ በወንጌላውያን አማኞች ህብረት ውስጥ ለ4 አመት ቸርች ፕላንት አድርጌ በሱፍ ነው ያገለገልኩት ሆናል ነው ከዛ በፊት ግን ካባ በመልበስ ቀሚስ በመልበስ ሻሽ በመጠምጠም የአንደርግራውንድ አገልግሎት ሰራ እንደነበር ይታወቃል ስለዚህ በሱፍም አገልግዬ በካባም አገልግዬ ያየሁትን ውጤት ፍሬ በደንብ አገናዝቤያለሁ ምናልባትም በሱፍ ባገለገልኩበት ወቅት ምን አይነት ፍሬ ያፈራው አሁን ደግሞ በካባ እየለበስኩኝ ደግሞ ካባ ለብሼ ደግሞ ያፈራውት ፍሬ ምንድነው አሁን ፍሬ የሚባላል ያገልግሎት ፍሬ የሚባላል ስለዚህ አሁን ላይ ወደ ካባው የተመለስክ ለምን ነው ካልከኝ ካባ ለብሼ እግዚአብሔር በጣም ብዙ ነፍሳቶችን እየሰጠኝ ስለሆነ ፍሬ ስላፈራውበትኝ ባደኩባት ቤተክርስቲያን አውዷን ጠብቄ ስርዓቷን ጠብቄ የተማርኩትን ትምህርት ያወቅኩትንና የበራልኝን እውነት እኔን የሚመስሉ ሰዎችን ለመድረስ ብዬ ነው ይሄንን የምለብሰው እንጂ ከሌላ ከመንፈሳዊ ነገር ጋር አይገናኝምና ወደፊትም በአገልግሎት ህይወቴ ሰዎች ሊያውቁኝ የሚችሉ ከዚህ በኋላ ምናልባትም ቸርች ላይ ማሁን እንዲያውም ያገለገልኩ ያለውት ካባ እየለበስኩ ነው ያገለገልኩ ያለውት እና በዚህም ደግሞ በጣም ብዙ ሰዎች ካለባበስ ጀምሮ ስለማይሰናከሉ እኛ ቤተክርስቲያን በጣም ብዙዎች እየመጡ ነው ያለው ይሄንን ካልከኝ ይሄንን ከነገርኩህ እንግዲህ ታድሶ ምንድነው ዓላማው ግቡ ካልከኝ እንደነገርኩህ ታድሶ በቤተክርስቲያኒቱ ውስጥ ያለውን የስተት ትምህርት ቤተክርስቲያኒቱ ያስተማረችንን ትምህርት በመያዝ በዛ አውድ መሰረት ሊታደሱ የሚገባቸው እንደ እግዚአብሔር ቃል ያልሆኑትን ነገሮች አይቶ ከቤተክርስቲያኒቱ አባቶች ከቤተክርስቲያኒቱ ወንድሞች ጋራ በመነጋገር መጽሐፍ ቅዱሳዊ እውነት ታላቅ መጽሐፍ በገበያ ላይ ዋለ በማር የተለወሰ መርስ በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርስ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ በማር የተለወሰ መርስ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ
እውነት ያልሆነውን ነገር ማስተካከል ነው ተሐድሶ። የተሐድሶ ትርጉም በጣም ብዙ ትርጉም አለው። እንግዲህ ተሐድሶ ስንል የሐዲስ ኪዳኑን ኢየሱስ ማየት ያስፈልጋል። ራሱ ሐዲስ ኪዳን ማለት ተሐድሶ ነው። ተሐድሶ ማለት ክርስቶስ ነው። አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል ቅዱስ መጽሐፍ። አየው። ስለዚህ ተሐድሶ ማለት ዳግም መወለድ ነው። ተሐድሶ ማለት አዲስ የሆነውን ክርስቶስን መልበስ ነው። ስለዚህ ተሐድሶ በጣም ብዙ ትንታኔ ያለው ሰው ተሐድሶ ብሎ ሲነሳ ተሐድሶ አሁን የመጣ አይደለም። ዘፍጥረት ጀምሮ ተሐድሶ አለ። እግዚአብሔር አምላክ ሰማይና ምድርን ከፈጠረ በኋላ ምድርን ውበት እንደሰጣት በመንፈሱ በውሃ ላይ የእግዚአብሔር መንፈስ ሰፎ እንደነበረ እንግዲህ ከፍጥረት ጀምሮ የነበረውን ስታይ እንቅስቃሴውን ሁሉ ስታይ ተሐድሶ አለው። የእግዚአብሔር መንፈስ ያረጀውን ነገር የማደስ ጉልበት አለው። የእግዚአብሔር መንፈስ የተሰባበረውን ነገር መጠገን አቅም አለው። ስለዚህ ተሐድሶ ስንል ዛሬ የተነሳ አይደለም። በዘመናት መካከል የሆነ ነገር ሲበላሽ በእግዚአብሔር መንፈስ ጉልበት እየታደሰ ይቀጥላል ማለት ነው። እና ተሐድሶ በእንደዚህ አይነት ሁኔታ በቤተ ክርስቲያኒቱ ውስጥ ቀድሞ የነበረውን ነገር መልሶ ማምጣት ነው ተሐድሶ። አዲስ ነገር ማምጣት ሳይሆን ቀድሞ የነበረውን ነገር ሲበላሽ የሆነ ክል ሲደርስበት ችግር ሲደርስበት እንደገና በቃሉ መነጽር አይቶ ወደ ነበረ ማንነቱ መመለስ ነው ተሐድሶ። በጣም ጥሩ። በእርግጥ ከዚህ ከመጽሐፍ ቅዱስ አንፃር ተሐድሶ እንደዚህ አሁን ባልከው መሰረት ነው የምንረዳው። ተሐድሶ ደግሞ ከመጀመሪያም ጀምሮ ከዘፍጥረት መጽሐፍ ጀምረን መጽሐፍ ቅዱስን ብናነብ እናገኛለን። በየትኛውም በአባቶች ዘመንም ተሐድሶ አለ። ስለዚህ በመጽሐፍ ቅዱስ ውስጥ ተሐድሶ እናገኛለን። መጽሐፍ ቅዱስ በራሱ የተሐድሶ መጽሐፍ ነው። ግን በዚህ አሁን ባለው በኦርቶዶክስ ቤተክርስቲያን ውስጥ ያሉ ተሐድሶ ተብለው የሚጠሩ አንተንም ጨምሮ ማለት ነው አሉ። ግን እዚህ አሁን ወይ መርጌቶች ናቸው ወይ ካህናቶች ናቸው። መሬት ላይ ብዙ አናያቸውም። እንደ ሚዲያ ላይ ሲያወሩ እንሰማለን። ብዙ ጊዜ እንደውም ይታማሉ። ተሐድሶ ያው የሚታሙበት መንገድ አለ። ገንዘብ ለመሰብሰብ ነው፣ ይሄን ለማድረግ ነው እንጂ መሬት ላይ የሚሰሩት ስራ የለም በመባል የምትታሙበት መንገድ አለ። ስለዚህ አሁን በኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ የሚለው የተሐድሶ እውነት እንዳለ ሆኖ ነገር ግን በዚህ በኦርቶዶክስ ቤተክርስቲያን ውስጥ የነበሩ መርጌቶችና ቄሶች ወደ ወንጌላውያን ይቀላቀሉና ከዛ በኋላ ተሐድሶ ነው ብለው ወይ የራሳቸው ሚኒስትሪ በማቋቋም ወይ ደግሞ ሚዲያ ላይ በመምጣት ገንዘብ ለመሰብሰብ ነው አላማቸው ተብሎ የሚታሙበት መንገድ አለና ከዚህ አንፃር ምንድነው ያንተ እይታ ያለ ሐሳብ ምንድነው? ዋው በጣም ጥሩ ጥያቄን ያነሳ ፓስተር ተባረክ። እኔ አሁን የተሐድሶ ፍሬ ነኝ። አንዱ የተሐድሶ ፍሬ ነኝ። መጀመሪያ ላይ እንግዲህ አንተ እንደመሰከርክልኝ ቢታወቅም የላካቸው ራሱ ትዝ የሚልህ ከሆነ መርጌቶችን ነው። በመርጌቶች በኩል ነው እኔ የመጣሁት። እውነት ነው። በጣም ጥሩ ጥያቄን ያነሳው። እንግዲህ ተሐድሶ ላይ ችግር አለ። ይሄንንም መቼም ራሳችንንም ችግር አለብን እናስተካክል ብለን መመካከሩ በጣም ወሳኝ ስለሆነ አሁን በመጽሐፍ ቅዱስ ውስጥ ያለው ተሐድሶና እናንተ የምትሰሩትና ግባችሁ ወይም ደግሞ ያ የተሐድሶ ዓላማ ወይም ደግሞ ዶክትሪን ሊሆን ይችላል። ወጥ የሆነ ዶክትሪን አላችሁ እንደማለት ነው እየጠየቅከኛል። እና እውነት ለመናገር እኔ ከዛ ከሱፍ ለብሼ ሳገለግልበት ከኖርኩትኝ አገልግሎት የበለጠ ተሐድሶ ላይ አንድ ሆነን ብናገለግል በጣም ውጤታማ እንሆናለን ብዬ ተሐድሶን ለአራት ጊዜ ሰብስቤያለሁ። እኔ ተሐድሶን ራሴ ነኝ ተሐድሶን አራት ጊዜ ሰብስቤ እስኪ አንድ እንሁን፣ አንድ አይነት ወጥ የሆነ ስርዓት ይኖረን፣ ወጥ የሆነ ዶክትሪን ይኖረን እና ሰሜኑ ላይ በጣም ተዘርግተን ወንጌልን እንስራ፣ በመላው ዓለም አንድ አቋም ኑሮን ወንጌልን እንስራ በማለት በጣም 5 ጊዜ ተሰብስበን አውርተን ነበር። ነገር ግን አሁን አንተ እንዳልከው ከዛ ቤተክርስቲያን የመጡ ወንድሞች ወንጌል እንደ መስራታቸው መጠን አንድነትን አይፈልጉም፣ አንድ ሆነው መስራትን አይፈልጉም። ከዛ በኋላ ሁኔታዎችን አየሁኝና
አንድ የማንሆንበት ብዙ ነገር ስላየሁኝ እኔ የራሴን ተሐድሶ ስራ ቀርጬ ብሰራ ውጤታማ ሆናለሁ ብዬ የራሴን መንገድ ይዤ እየሰራሁ ነው። አሁን እንዲያው ስለ ሰዎች ማውራት መልካም ባይሆንም አንድ ማያደርገን ብዙ ነገር አለ። ለምሳሌ ከዛ ቤተክርስቲያን የወጡ አንተ እንደምትላቸው ጥቅም ሊፈልጉ ይችላሉ። የራሳቸውን ጥቅም ብቻ ይዘው መሄድ የሚፈልጉ ወንድሞች ሊኖሩ ይችላሉ። ስልጣን የሚፈልጉ ወንድሞች ሊኖሩ ይችላሉ። እና ከዛ በኋላ 4 ጊዜ ከሰበሰብኳቸው በኋላ ያላቸው መንፈስ የተከፋፈለ ስለሆነ አይ በቃ እኔ የራሴን የተሐድሶ ዓላማና እንቅስቃሴ ይዤ ስራ ብሰራ ይሻላል ብዬ በራሴ መንገድ እየሰራው ነው የምገኘው ማለት ነው። እንግዲህ ብዙ ተሐድሶች አሉ። በስም መርጌቶች ሊሆኑ ይችላሉ፣ ቆሞሶች ሊሆኑ ይችላሉ፣ ወዘተርፈ ዲያቆናት ምናምን ሊኖሩ ይችላሉ። ከዛ ቤተክርስቲያን የወጣን ብለው ሚዲያ ላይ ተሐድሶ እንሰራለን የሚሉ በጣም ብዙ አሉ። ግን አንድ መሆን ስላልቻሉ ፍሬ አላፈሩ። እውነት ለመናገር አሁን እንግዲህ አገልግሎታችን ቅድም እንደነገርኩህ የሚለካው በፍሬ ነው። ፍሬ የሚባል ነገር አለ። በየትኛውም ተሐድሶ አገልጋይ ውስጥ ሰዎች ማየት ያለባቸው ፍሬያቸው ነው። በወር ውስጥ ወንጌል ስርጭት ይወጣሉ ወይ ተሐድሶች? በዛ በሚያገለግሉት ሚኒስትሪ ውስጥ ሰዎች ድነዋል ወይ? የውሃ ጥምቀት አጥምቀዋል ወይ? ደቀ መዛሙርትን አፍርተዋል ወይ የሚለው መታየት አለበት ብዬ አምናለሁ። እኔ አሁን በተሐድሶ ውስጥ እንደገና ራሴን አስገዝቼ በንስሐ ሕይወት ራሱ የተመለስኩባቸው ነገሮች አሉ። ከዛ ከሱፉ አገልግሎት ወደ ካቦ አገልግሎት ስገባ ራሴን በንስሐ በእግዚአብሔር ፊት አሳልፌ ከዚህ በኋላ ጌታ ሆይ ቀድሞ ነፍሳትን ያገኘውበትኝ ሽልማትን ላገኝበት የምችለው አገልግሎት ተሐድሶ ነው ብዬ በተሐድሶ ያገለገልኩ ነው ያለሁት። ነገር ግን አሁን በተሐድሶ ውስጥ ሳገለግል ፍሬ መታየት አለበት። ሰዎች አሁን የመርጌታ ምስጢሩ አገልግሎት ምንድነው እንዲህ ነው ምናምን ከተባለ መጣው ያለውበት ስፍራ አገልግሎቴን ማየት ፍሬን ማየት። ስለዚህ እግዚአብሔር የተባረከ ይሁን። በቅንነትና በቅድስና እግዚአብሔርን ያገለገልኩ ብዙ ነፍሳትን እግዚአብሔር አሳልፎ ሰጥቶኛል። ፍሬም እያፈራው ነው ያለው። አዎ አሁን በጣም እንትን ሐሳቤን በደንብ አግኝተህልኛልና አሁን አገልግሎት ጥሪ ነው። በጥሪ ነው የምናገለግለው። ኦርቶዶክስ ቤተክርስቲያን ውስጥ ካህን ስለነበረ ወይም ደግሞ ቆሞስ ስለነበረ ወይ ደግሞ ጳጳስ ስለነበረ ወይ መርጌታ ስለነበረ ወንጌል ስለበራለት ያገለግላል የሚል እምነት የለኝም እኔ። ምክንያቱም በዛ ቤት በ7 ዓመት ወይም በ6 ዓመት ቆሎ ትምህርት ቤት ይገባል። በዛ እየተማሩ ያደጉ ይመጣሉ። ከዛ ቄስ የሚሆኑበት መንገድ አለ። ይሄን ይመጣው በትምህርት ነው። በባህሉ መሰረት ቤተክርስቲያኑ በምትፈቅደው ባህል መሰረት ነው የሚመጡት። ግን መጽሐፍ ቅዱሳዊ የሆነው አገልግሎት ግን ጥሪ ያለበት አገልግሎት ነው። ይሄ ጥሪ ደግሞ በእርግጥ ለተለየ ጥሪ የተጠሩ አሉ። አጠቃላይ የሚጠሩ ተጠሪዎች አሉ። በዚህም ይሁን በዛ ኢየሱስ ክርስቶስ ታላቁን ተልእኮ ሲሰጥ እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ በቃ የትኛውም የተጠራ አገልጋይ ዓላማው ይሄ ነው። በምድር ላይ ስንኖር የተጠራንለት ይሄ ታላቁ ተልእኮ የሚባለው ትልቁ የአገልግሎት ጥሪ ይሄ ነው። አገልጋዮች ይሄንን ነው ማገልገል ያለባቸው። አማኞችም ቢሆን ለዚህ ነው መኖር ያለባቸው። ግን አሁን ቅድም እንዳልኩ ነው። በእርግጥ ለመመለስ ሞክራል። እነዚህ ተሐድሶች አንደኛ ሲመጡ የእውነት ጥሪ ያላቸው ወይ ነው? ቄስ ስለነበሩ የኦርቶዶክስን ካባ ለብሶ እንጀራ ለመብላት ነው? ብዙ አሁን የምትታሙበትን ነው የምነግርህ። የምትታሙበት በጣም ተሐድሶች የሚታሙበት ነው። በቃ እንዲያውም አንዳንዶች ወንጌል ሳይገባቸው እስከ ካባቸውና እስከ ቆባቸው መጣው ገንዘብ ከወንጌላውያን ለማግኘት ነው ተብሎ የሚታሙ ስላሉ የሚታይም ነገር ስላለ በተጨባጭም ምናቃቸው ሰዎችም ስላሉ ማለት ነው። ስለዚህ እንዲያውም ከታላቁ ተልእኮ አንፃር ሳይሆን አብዛኛው የተሐድሶ አገልግሎት አንተንም ጭምር አሁን እነግርሃለሁ። አንተንም
ስላንተም አወራለሁ። የተሐድሶ አገልግሎት አብዛኛው የኦርቶዶክስን ቤተክርስቲያን ስም የማጠልሸት ስሟን የሆነ ጥላሸት የመቀባት እንጂ ቀደም ካልኩት ማቴዎስ 28:19 እስከ 20 ያለው የታላቁ ተልእኮ አገልግሎት አይደለም አብዛኛው በእነዚህ ሰዎች እና ምንድነው ቢባል ጥሪ የላቸውም የሚል ግምት ይኖረኛል። የራሴ ነው ይሄ ራሴ ግምት ነው። ስለዚህ አንደኛ እነዚህ ሰዎች ጥሪ ያላቸው ወይ እዛ ስለተማሩ በቆሎ ትምህርት ቁምስና ደሞ ጵጵስና ካህን ስለነበሩ እዚህ ሲመጡ ይሄ ጥሪ ደርሷቸው የዚህ ጥሪ ተካፋዮች ነው ሊያገለግሉ ይችላሉ ወይ ነው። ሁለተኛ ለምንድነው ተሐድሶ ከዚህ ከታላቁ ተልእኮ ዓላማ የማያገለግለው? ለምን ነው ኦርቶዶክስ ቤተክርስቲያን ትከሻ ላይ የማይወርድ የሚል ጥያቄ ላነሳልህ ፈልጌ። በርግጥ አሁን እየጠየቀኝ ያለው ጥያቄ እውነት ቢሆንም ግን ከባድ ጥያቄ ነው። ምናልባትም እነሱ የሚመልሱልህ ይመስለኛል። ይሄንን ቪዲዮ ከሰሙ በኋላ ይሄን ቃለ መጠይቅ ከሰሙ በኋላ መጣው ራሳቸው የሚመልሱልህ ይመስለኛል። አሁን እየጠየቀኝ ያለ የሌሎችን ሰዎች እኔ እንድመልስ ነው እየጠየቀኝ ያለ ከተሐድሶ አንፃር ከተሐድሶ አንፃር አሁን መጠየቅ ያለብህ እኔን ነው። እኔ ራሴን ሆኜ ነው መልስ መስጠት ያለብኝ ብዬ አምናለሁና አሁን ሌሎቹ ጋር ስገባ እንዴት እኛን እንደዚህ ይላል የሚልም እንዴው ጥላቻ የሚመስል መልስ መመለስ የለብኝም ብዬ ነው የማምነው። እንግዲህ ተሐድሶ ስንል እውነት ነው እኔንም ገጥሞኛል። አሁን ብዙ የቤተ ክርስቲያኒቱ ልጆች ደውለው ገንዘብ ካለ አንተ ጋር እንምጣም ይሏል። እኛ ለገንዘብ ብለን እኮ አይደለም ጌታን የተቀበልነው። ገንዘብን ጥለን ነው ጥቅማችንን ጥለን ነው ደሞዛችንን ጥለን ነው እኮ እኛ ጌታን እያገለገልን ያለን። ስለዚህ አንዳንድ ያልገባቸው ሰዎች አንተ እንደምትለው ካባ ለብሰን የሆነ ምናምን ስንል ገንዘብ የሚለቀቅልን በጣም ኃይለኛ ገንዘብ እንደምናገኝ መስሎ የሚታያቸው ዛ ጥቅመኛና ሆዳደር የሆኑ የቤተ ክርስቲያኒቱ ልጆች ዛሬም አሉ እዛ ውስጥ ገና ወደዚህ ያልመጡ። እዚህ የመጡትም ደግሞ አንተ እንደምትለው ያን ካባቸውን ተጠቅመው እንዲያውም ልንገርህ አይደለም አሁን ብዙ ተሐድሶ ላይ ተሐድሶ ነን እያሉ እኮ መርጌታ ሳይሆኑ እኮ መርጌታ ነን የሚሉ ሁሉ አሉ። እናውራ ከተባለ ገና ወደፊት ብዙ እናወራበት ነገር ስለሚሆን መርጌታ አንተና የሚባሉ በጣም ብዙ ናቸው። ግን የዲቁናን እንኳን ሞያ በደንብ ጠንቅቀው ያልተማሩ ናቸው። እውነታውን ነገር ይሁን ችግር የለውም። እዛጋ መርጌታም ሆነ ቆሞስም ሆነ ጳጳስም ሆነ ዲያቆንም ሆነ አናጉንስጢስም ሆነ ምንም ሆነ ደብተራም ሆነ ግን ዋናው ታርጌት ጎሉ ክርስቶስ ከሆነ ችግር የለውም። ሰው ወንጌል በርቶለት ከመጣ ማንነቱንም በግልጽ ነው መናገር ያለበት ብዬ አምናለሁ። እንዲህ አይነት ክፍተቶች አሉ ችግሮች አሉ። ሆኖም ግን ቅድም እንደነገርኩህ እያንዳንዱ ተሐድሶ ነኝ የሚል አገልጋይ ሁሉ ፍሬው ይታይ። በተለይ ወንጌላውያን አማኞች ፍሬውን አይተው ወርደው ምንድነው እየሰራ ያለ መርጌታ አንተና ቄስ አንተና ዲያቆን አንተና ቆሞስ አንተና ምንድነው እየሰራ ያለ ብለው ወርደው አይተው ከፍሬው አንፃር እገዛ ያደርጉለት መልካም ነው ያምናለሁ። በዚህ ቢታይና ቢጠናቀቅ የተሐድሶ ጉዳይ ደስ ይለኛል። ምክንያቱም ብዙ ነገር ከጠየቀኝ ብዙ ነገር ሊወጣ ስለሚችልና ጥላቻም ሊያመጣብን ስለሚችል ነው። እውነት ነው መውጣት ያለበት። አሁን እኮ ይሄ የእውነት አምድ ፕሮግራም ነው። እውነት ምን እንነጋገርበት። አሁን በርግጥ አሁን ስለ ስህተት ትምህርቶች እናወራለን አንምራቸው። ግን የስህተት ትምህርቱን ብቻም ሳይሆን እዚህ በተሐድሶ እንቅስቃሴ ያለውም ትክክል ያልሆነ ነገር መውጣት አለበት። ለዚህ ነው ትንሽ ጠንከር ያደረኩት። በርግጥ አንተ እንደግልህ ነው ልትመልስ የምትችለው። ግን ሌሎችም ተሐድሶች አሁን ይሄን ቪዲዮ ይሰማሉ ብዬ አስባለሁ። ከጥላቻ አንፃር ሳይሆን ግን እውነት የሆነ ነገር መሬት ላይ እንዲውል ይፈልጋል። አንዳንድ ጊዜ ከታላቁ ተልእኮ አንፃር ማናገለግል ከሆነ እዚሁ ዋጋችን በምድር ላይ ሊቀር ለራስ ነው። በነገራችን ላይ አገልግሎ መጣል ከባድ ነው። እውነት ነው። ደክሞ መጣል ከባድ ነው። ስለዚህ ለራሳችን ስለሆነ ስህተት የሆነውን ነገር እየጣልን ትክክል የሆነውን ነገር እያጸደቅን እየሰራን እየቀጠል መሄድ ስላለብን ነው። ስለዚህ አሁን ከመጽሐፍ ቅዱስ ላይ ተሐድሶ የሚለውን ነገር ከትርጉም አንፃር ያወራን ነበር። አሁን እኔ ሁለቱ ሰማይና ምድር እየሆኑብኝ ስለመጡ ነው። የመጽሐፍ ቅዱስ ተሐድሶ አለ። አሁን ያለው ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያለው ተሐድሶ በኦርቶዶክስ ቤተክርስቲያን ላይ ተሐድሶ እናደርጋለን የሚሉ ሰዎች አሉ። አብዛኛው ታላቅ መጽሐፍ በገበያ ላይ ዋለ፣ በማር የተለወሰ መርዝ።
በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለዕውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ። በማር የተለወሰ መርዝ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ። ቅድም ካልነው ከታላቁ ተልኮ አንፃር ሲሰሩ ስለማይታዩ ነው ትንሽ ጠንከር ያደረኩት ጥያቄው። ወንጌልን መስበክና ደቀ መዛሙርት ማስተማር ስንቶች ተጠምቀዋል? ስንቶች ደቀ መዝሙር እየሆኑ ነው? ስንቶች በወንጌል እየተደረሱ ነው? ሚዲያ ላይ እየተወጣ ነው? ለእንጀራ ብቻ የሚሆን ነገር እየተሰራ ነው ወይ? ምክንያቱም ይሄ መሬት ላይ የሚወራው ነው እየጠየቅኩት ያለሁት። ብዙዎች የሚያነሱት ጥያቄ ነው እያነሳ ያለው። ስለዚህ ከዚህ አንፃር ነው ዞሮ ባንተ በራስህ በግልህ መመለስ ያለብህን ነገር መልሳል። መልካም ፓስተርዬ በጣም ጥሩ ነው። እንዳልከውም የእውነት አምድ ፕሮግራም ነው። የእውነት አምድ ብለን እያወራን እያለ ውሸት አናወራ። ነገር ግን ምናልባት ይሄን ቃለ መጠይቅ ሰምተው ብዙ ሰዎች እንዲሳተፉ በር ይከፍታል ብዬ ስለማምን የዛሬውን በዚህ እንለፈውና ወደ ሌላ ሐሳብ እኔ ወደ ማገለግለው አገልግሎት ብንገባ መልካም ነው ብዬ ስላሰብኩ ነው እንጂ ወደፊት በጣም ብዙ ልንነጋገርባቸው የምንችል ክፍተቶቹ እኔ አሁን ለምሳሌ አንድ በጣም የቆየ ተሐድሶ ሚኒስትሪ እኔ አብሮ በመስራት አምናለሁ። በጣም የቆየ ሚኒስትሪ ተሐድሶ ሚኒስትሪ ሄጄ እንደዚህ አርገን አብረን ብንሰራ ብዬ ጥያቄ ሳቀርብ እንዴ አንተ እኮ ጴንጤ ነህ ብለውኛል። አንተ ተሐድሶ አይደለም ጴንጤ ነህ ብለውኛል። ጴንጤና ተሐድሶ ምንድነው ልዩነቱ? በጣም ጥሩ። ቅድም እንዳልከው አሁን እኔ ብዙ ጊዜ ሳገለግል የነበረ ሱፍ ለብሼ ነው ሳገለግል የነበረው። ከዛ ጋር አያይዘው አንተ ጴንጤ ነህ። ሁለተኛ ደግሞ ከፍቃድ ያወጣው ከካውንስል ነው። ከካውንስል ፍቃድ ያወጣ እንደገናም በጴንጤው አውድ የሚያገለግል ተሐድሶ ነው ተብሎ አይታመንም። እንደው ጴንጤ ብሎ እንደው የጴንጤን እንትን የማኮሰስ አይነት ነገር እና እኔ በጣም ተሰማኝ። ይሄን ሚኒስትሪ ያቆመው ጴንጤ ነው። የሚገርምህ ሁሉም ተሐድሶ የጴንጤን ቡሌ እየበላ ያደገ ነው። ሁሉም ተሐድሶ መጽሐፍ ጽፏል። መጽሐፉን የገዛው ጴንጤ ነው እንጂ መልአክ አይደለም። እግዚአብሔር ያሳየህ። ስለዚህ እኔ ጴንጤ ድኗል ብዬ ማምን ሰው ነኝ። ኦኬ ጴንጤ ድኗል ብዬ ጸድቋል ብዬ የማምን ሰው ነኝ። ስለዚህ ከጸደቁ ሰዎች ከዳኑ ሰዎች ጋራ ደግሞ ህብረት አደርጋለሁ። ነገር ግን ደግሞ የሚታደሰውን ደግሞ ያደስኩኝ በተሐድሶ ደግሞ አገለግላለሁ። ሰው ጴንጤ እንዲሆን ነው አይደለም። ሰው ኦርቶዶክስ እንዲሆን ነው አይደለም። ብቻ ክርስቶስ ኢየሱስን ሞዴሉ እንዲያደርግ ነው የምሰራ። ነገር ግን የዳኑ ሰዎችን መዝሙር ዘምራለሁ። አሁን አንዳንድ ሰዎች አንተ እንዴት የጴንጤ መዝሙር ትዘምራለህ ካባ ለብሰህ ይላሉ። እኔ አንዳንድ ጊዜ እኒሶች አልዳኑም እስከምን ድረስ ማለት ነው። የጴንጤ መዝሙር ያልተዘመረ የትኛው መዝሙር ይዘመር? ካባ ለብሶ ኢየሱስ ሲል ይቆይና ከዛ ደግሞ ለእኔ ማርያም ይላል። ባንዳ ሁለት ምላስ እንዲያውም ያንን መዝሙር መዘመር ለኔ እርግማን ነው ብዬ ነው የማምነው። ለምን ያልዳነ ሰው ለእንጀራ ብሎ ድራማ የሰራው ነው። ገብቷል? ያልዳነ ሰው የዘመረው መዝሙር ነው። እኔ ለኔ በጣም ሴንስ አደርጋለሁ። የዳነ ሰው መዝሙር ሲዘምርና ያልዳነ ሰው የዘመረው መዝሙር ሲዘምር አንድ አይደለም ለኔ። ይሄ ተሐድሶ ነው በራሱ።
እንግዲህ በአእምሮአችሁ መታደስ ተለወጡ እንጂ እነን ዓለም አትምሰሉ ይላል መጽሐፍ ቅዱስ። መጀመሪያ መፈወስ ያለበት አእምሮ ነው። መጀመሪያ መታደስ ያለበት አእምሮ ነው። ምክንያቱም እንዴት የጴንጤ መዝሙር ይዘመራል? አንተ ታድስ አይደለም። አጂው ገና ከልብስ አልወጣም ማለት ነው ይሄ ሚኒስትሪ በጣም አሁን ልብስ ላይ ካባ ለብሰህ ለምን የታድሶ የኦርቶዶክስ መዝሙር አዘመርም ይላል። ካባ ለብሶ ለምን ማተብ አላወለቅም ይላል። ከማተብ ጋራ ነው አይኑ ያለ፣ ከካባ ጋር ነው አይኑ ያለ። እኔ ደግሞ ህይወት ላይ ነው እየሰራው ያለሁት። ስለዚህ ወደፊት ፓስተርዬ በጣም ብዙ የሆኑ ነገሮችን እንደ በቤተ ክርስቲያን ስም በጣም ያስመሰሉ የሚሄዱ ሰዎችን በደንብ አድርገን ለአድማጮቻችን ልናቀርብ እንችላለን። የዛሬ ግን ምናልባት እነሱም ይሄንን ሰምተው ራሳቸው ማስተካከል ይችላሉ ብዬ ስለማምን በዚህ እንለፈው ብዬ አስባለሁ። አዎ በጣም ጥሩ። እኔ እንግዲህ ያለኝንም ሐሳብ ትንሽ ጨምር አድርጌ ግን አንተን አሁንም አለቅህም ከዚህ ከታድሶ ጋር በተያያዘ ማነሳው ነገር ይኖረኛል። በእርግጥ ታድሶ መጽሐፍ ቅዱሳዊ ነው። የአይምሮን የማደስ ልብን የማደስ አሮጌን ነገር የማደስ የእግዚአብሔር ሐሳብ ነው። በዚህ በዕንባቆም ዘመናችን እንደቀድሞ አዲስ አይደለ ሲጸልዩ እንደቀድሞ አዲስ በነህዝቅያስም ዘመን ቤተ መቅደሱን ያድሱ ነበር አይደል? ይጠርጉ ነበር፣ ያጸዱ ነበር፣ ጣዖታትን ከቤተ ክርስቲያን ያወጡ ነበር። ታድሶ በነህምያ ዘመን ቀጥሎን ሲያድሱ ነበር አይደል? ቤተ መቅደስን ሲያድሱ ነበር። ታድሶ የእግዚአብሔር ሐሳብ ነው። ጴንጤም ታድሶ ማድረግ አለበት። አሁን ይሄ በጣም እኔ ትክክል ያልሆነ ነገር ስለማይ ነው ትንሽ እዚህ ላይ መቆየት የፈለኩት። እንግዲህ አድማጮቻችን በደንብ ይረዱናል ብዬ ስለማስብ ነው። ታድሶ ማለት ለኔ እንደ እግዚአብሔር ቃል ያልሆነ ነገር ማደስ ነው፣ ወደ እግዚአብሔር ቃል መመለስ ነው። እንደ እግዚአብሔር ፈቃድ ያልሆነው ወደ እግዚአብሔር ፈቃድ መመለስ ነው። እንደ እግዚአብሔር ሐሳብ ያልሆነው ወደ እግዚአብሔር ሐሳብ መመለስ ነው። ከእግዚአብሔር መንገድ ፈቀቅ ስንል ወደ እግዚአብሔር መንገድ መመለስ ነው። ታድሶ ለኔ ነው። አሮጌ ነገር የሚታደስበት ነው። የወደቀ ነገር የሚነሳበት ነው። የፈረሰ ነገር የሚጠገንበት ነው። ይሄ መጽሐፍ ቅዱሳዊ ነው። ግን ዛሬ ላይ የምናየው ታድሶ ቀሚስ ለባሽ ነው፣ ቆብ አድራጊ ነው። ከዛ ደግሞ ሱፍ ለባሽ ከሆነ ታድሶ አይደለም፣ እሱ ጴንጤ ነው። እና የግድ ታድሶ ለመባል ኢየሱስ ያልኩ ሰው ካየኝ ታድሶ ነው ሊለኝ ነው። እኔ የታድሶ መገለጫ ይሄ ነው ብዬ አላስብም። ስለዚህ እዚህ ላይ ትንሽ አድማጮችም ሐሳባቸውን ቢሰጡ ሌሎችም ታድሶ ነን የሚሉ ሰዎችም ደግሞ ሐሳባቸውን ቢሰጡን እኔ በጣም ደስ ይለኛል። አንተም ወደፊት ተጨማሪ ሐሳቦችን ብትሰጥ ለአድማጩ ቢረዳ፣ ህዝቡም ደግሞ መበዝበዝ የለበትም። ቀሚስ ያለበሰ ሰው ሲያይ ወንጌላውያን በነገራችን ላይ ቅኖች ናቸው፣ የዋሆች ናቸው። ወንጌል ይሰራል ብለው ስለሚያስቡ ካላቸው ነገር ቆርሰው ይሰጣሉ። ወንጌል ይሰራል ብለው ስለሚያስቡ ነው። እና ቀሚስ ለብሶ ኢየሱስ ካለ ወንጌል ይሰራል ብለው ስለሚያምኑ፣ ስለዚህ አሁን ወንጌላውያን በደንብ ቢያስተውሉ ጥሩ ነው ብዬ ነው የማስበው። ያው እውነት ለምንነጋገር ማለት ነው። ይሄን በዚህ ልዝጋውና ለምሳሌ አሁን አንተ ቅድም አንተ ነገሮችን ትንሽ ጠቆም አድርገሃል። ያው ካባ ትለብሳለህ፣ ቀሚስ ትለብሳለህ። በእርግጥ መርጌታ ስለሆንክ ልትለብስ ግዴታ ነው። ብትለብስ ምንም የሚያስነቅፍ ነገር የለም። ምክንያቱም ዕውቀቱ ስላለ እዛ ቤት ላይ ረጅም ዘመን ስላላሳለፍክ ብዙ ብቃትም ስላለ ትምህርቱን ስለተማርክ ብትለብስ በጣም መልካም ነው ብዬ እኔ ሐሳቤን እሰጣለሁ። ግን ቀሚስን ለብሶ የኦርቶዶክስን ቀሚስ ለብሶ መስደብ መንቀፍ ነገር አለ። ለምሳሌ አንድ ቲክቶክ ላይ ስታነሳ የነበረውን ነገር ላንሳ። አቡነ ውሻ ምናምን ብለህ ጠቅሰህ ከዚህ ከአንገት በላይ ውሻ የሆነ መነኩሴ ብለህ ከአጋንንት ጋር አያይዘህ ማለት ቤተክርስቲያኗን የመስደብ ነገር ይመስል ስለነበረ ይሄ ነው ወይ አሁን ቅድም ሳነሳው የነበረው ከታድሶ አገልግሎት ጋር ይሄ ነው ወይ? ይሄ ስም ማጥፋት አይደለም እንዴ? ቤተክርስቲያኗን ይሄን ታምናለች ወይ ቤተክርስቲያኗ የሚለውን ልጠይቅህ ነው። እንግዲህ ወደ አንተ ጭንቅላት ላይ ሊመጣ ነው። መልካም እንግዲህ ታድሶ ላይ ብዙ ማንሳት ያለብን ነገር ነበረ። ምናልባት ማንሳት ካለብህ አንሳና አለፍ ወደ ጥሩ ነው። አብሮ ከዚህ ጋራ መነሳት አለበት ብዬ የማስበው ነገር አለና ታድሶ ላይ በጣም ብዙ ሰዎች ቀሚስ ለብሰው ታድሶ ነኝ ስላሉ ትሁታን የሆኑ ወንጌላውያን ደግሞ በጣም ወንጌል ይሰራል ብለው ስለሚያምኑ ዋጋ ይከፍላሉ፣ ገንዘባቸውን ኢንቨስት ያደርጋሉ። ባልከው ሐሳብ ላይ እንደው መነሳት አለበት ብዬ ስላሰብኩኝ ነው።
ምንድነው እሱ እኔ አሁን ሰሜኑ ላይ በጣም ወንጌል እየሰራሁ ነው ያለ ከዚህ በፊት ግን ሰሜን ላይ ወንጌል እንሰራለን በዚህ ወንጌል እንሰራለን በዛ ወንጌል እንሰራለን እያሉ በጣም ብዙ ሰዎችን ያጭበረበሩ ተሐድሶች እንዳሉ እኔ ከሰራሁት ስራ ጋራ ተገናኝቶብኛል ለምን አሁን ወደ 88 የሚሆኑ መርጌቶች ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው ተቀብለው ማህተም ተደርጎ ከአንድ ሚኒስትሪ ደብዳቤ ተልኳል እኔ ጋር ስም ዝርዝራቸው ጭምር ማለት ነው እነዛ ስልጠና እንድንሰጣቸው ማለት ነው ጌታን የተቀበሉ በሪል የዳኑ ሰዎች ደብዳቤው አለ ላሳየ ይችላል ግን ደብዳቤውን ማሳየትም ደግሞ ጥሩም አይሆንም ዛጋ በስውር ያገለገሉ ያሉ ሰዎች ስላሉ እና አንዳንድ ወንጌላውያን አማኞችን ይሄንን ሐሳብ ሼር አድርጋቸው ነበር ሚዲያ ላይ እንዲ እየሰራሁ ነው ስለዚህ እነዚህ ሰዎች ብናሰለጥናቸው የበለጠ ወንጌል ይሰራል ብዬ ሐሳብ ሳቀርብ ከዚህ በፊት የተበሉ ሰዎች ናቸው እንዲና እንዲ እየተባለን ወንጌል ይሰራል ብለን ለተሐድሶች ገንዘብ ሰጠን ምንም ፍሬ የለም ምናምን ይሉ አሉ ስለዚህ አሁን እኔ ልለው የምፈልገው ከዚህ ሐሳብ ጋራ ላነሳው የምፈልገው ነገር ምንድነው ወንጌላውያን አማኞች ጥሩ ልብና ትውታን እንደሆኑ አምናለሁ ቅኖች እንደሆኑ አምናለሁ ስለዚህ ወንጌላውያን ወረድ ብለው እስካለንበት ድረስ ወንጌል እንዲሰራ የሚፈልጉ በተለይ በሰሜኑ ምድር ላይ ወንጌል ይሰራ ከናንተ ጎን መቆም እንፈልጋለን የሚሉ ሰዎች ወርደው ያለንበትን ቦታ አይተው ፍሬያችንን ቢመለከቱ እኔ አሁን የሰሜን የወንጌል ማህበርተኞች የሚል አቋቁም ያለሁኝ ፕሮፖዛል ቀርጫለሁ በደንብ ፕሮፖዛል ቀርጬ የሰሜን የወንጌል ማህበርተኞች የሚል በቤተ ክርስቲያናችን ማህበረ ጽዮን ሰማያዊት የክርስቶስ ቤተ ክርስቲያን ውስጥ የተዋቀረ ነው 9 ቦርዶች አሉት ከ9 ቦርዶች መካከል ደግሞ 3 ሰዎችን በመምረጥ አካውንት ተከፍቷል ኦሬዲ የሰሜን የወንጌል ማህበርተኞች ግሩፕ የሚለው በደንብ ተዋቅሮ በቤተ ክርስቲያኗ ውስጥ ሆኖ አካውንት ተከፍቷል በወር 500 ብር ሰዎች ገቢ አድርገዋል በጣም ብዙ ሰዎች እየተካፈሉ ያለ ከሀገር ውስጥም ከውጭ ሀገርም ይሁንምና በዚህ ማህበር ውስጥ አሁን ውጭ ያሉ ሰዎች ናቸው እንትኑን ከባንክ ቤት ልከን ፎርሙን ማለት ነው የባንክ ቤቱን ፎርም ከውጭ ወደ ውጭ ሀገር ልከን ራሳቸው ፈርመው ልከውልን አካውንት ተከፍቷል ውጭ ሀገርም ያሉ ሀገር ውስጥም ያሉ ከ9 ቦርዶች መካከል ስለዚህ የሰሜን የወንጌል ማህበርተኞች በዚህ ፍኖተ ካርታ መሰረት ተካተው ቀጥታ አሁን ማህበር ውስጥ እንትን ብለናል ገብተናል ማለት ነው በዚህ ማህበር ራሱ ሰዎች ቢገቡ የወንጌል ማህበር ውስጥ ቢገቡ በወር 500 ብር ገቢ ያደረጉ የሰሜኑን ምድር በወንጌል መድረስ ይቻላል ሚሽነሪዎችን መላክ እንችላለን ስልጠና የሚያስፈልጋቸውን ሰዎች ስልጠና መስጠት እንችላለን ስለዚህ አሁን በዚህ ማህበር ውስጥኛ በየ3 ወሩ እንድንገናኝ ጉባኤ እንዲኖረን እንድንመካከር እንድንጸልይ እንዲሁም አልፎም ደግሞ ሰሜኑ ምድር ላይ ወርደን እንድንሰራ በዚህ ጥሩ የሆነ ስራ እየሰራን ያለና ይሄንንም ወንጌላውያን እንዲያው እንዲመለከቱት ለማለት ነው የኔ ሳይንስ በጣም እሱን ነገር እኔም ትንሽ ሐሳብ መጨመር ፈልጋለሁ ከዚህ በፊት ያው ሁለታችን ተስማምተን 1-2 ሰዎችን ሚሽነሪ አድርገን የሆነ ቦታ ላይ አስቀምጠን ነበር እና መርጌቶች ናቸው ሁለቱም እና ከራሳችን ነው የደጎምን ስናረግ ነበር እንግዲህ እሱ ነው ወደዚህ ያደገ የመጣው በርግጥ ሰሜን ኢትዮጵያ በወንጌል አልተደረሰም ማለት ኢትዮጵያ ሌሎች የኢትዮጵያ ክፍሎች ሙሉ ለሙሉ ተደርሰዋል ማለት ሳይሆን ግን አንደኛ በጣም በብዙ መንገድ ወንጌል ያልገባበት ሀገር ያ ስለሆነ ሁለተኛ እኛም የወጣንባት ቤተክርስቲያን አብዛኛው በዛ አካባቢ ላይ ስላለች ከዛ አንፃር ነው መርጌቶችን እንዲያገለግሉ በራሳችን ይሄንን ስናደርግ ነበር አሁንም ቢሆን ተመልካቾቻችን ይሄንን አገልግሎት ከጎን ሆናችሁ አብራችሁ ብታበረታቱ መልካም ነው ታላቅ መጽሐፍ በገበያ ላይ ዋለ በማር የተለወሰ መርስ
በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለእውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ። በማር የተለወሰ መርዝ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ። ይህን ደግሞ ስናገር የተሰራውን ተጨባጭ የሆነ ነገር እያያችሁ የሚሰራውንም እያያችሁ መርጌታ ምስጢሩን ብታገኙት ምናልባት ስልካችንን በዚህ በዩቲዩብ ቻናላችን ላይ እናስቀምጣለን። አድራሻውን እየደወላችሁ ያገኛችሁት ከጎኑ ብትቆሙ በጣም መልካም ነው። ይሄንንም ምለው ከኛ ከኪሳችንም አገልጋዮችን ያሰማራን የጀመርነው አገልግሎት ነውና እግዚአብሔር ቢፈቅድና ብንኖር እግዚአብሔር ጊዜ ቢሰጠን በሰሜን ኢትዮጵያ ላይ በተለይ በኦርቶዶክስ ቤተክርስቲያን ዙሪያ ባለው አገልግሎት በሰፊው ለማገልገል እንፈልጋለን። ስለዚህ የዚህ የሰሜን ኢትዮጵያ የወንጌል ማህበርተኛ እንድትሆኑ በክብር እንጋብዛችኋለን። በጸሎትም በገንዘብም ከወንድማችን ከመርጌታ ምስጢሩ ጎን ቁሙ ለማለት ፈልጋለሁ። ምናልባት ተጨማሪ ነገር ካለ ተጨማሪ የምትለው ነገር ካለ በዚህ በሰሜን ወንጌል ማህበርተኞች ዙሪያ ተጨማሪ ሐሳብህን ጨምርና ከዛ ቅድም የጠየቅኩን ጥያቄ አረሳዋትም ወደሷ ጥያቄ እንመለሳለን። እሺ መልካም ነው። እንግዲህ አንተ እንዳነሳው ነው እንግዲህ በሰሜኑ የወንጌል ማህበርተኛ ሰዎች እንዲሆኑ ጥሪ ስናቀርብ ዛሬ የተጀመረ አይደለም። ቀደም ብለን ያው ገንዘብ በነበረንም ሰዓት መርጌቶችን ቁጭ አድርገን እዛ አንደርግራውንድ ላይ እየሰሩ ያሉ ሰዎች አሉ። ዛሬ አሁን ያ ነገር የበለጠ ሰዎች እንዲሳተፉበት አብረን እንድንሰራ ወንጌል በሰሜን ምድር ላይ በጣም ተጽዕኖ እንዲፈጥር ነው። ያሁንም አድማጭ ተመልካቾቻችንን መናገር የምፈልገው ሰሜኑ ምድር ላይ ወንጌል አልተሰራም። በጣም ጥላቻው እየበረታ ነው ያለ። ምን ይመስላችኋል? ጥላቻው፣ ሁከቱ፣ ብጥብጡ፣ ዘረኝነቱ፣ ጦርነቱ የመጣው ወንጌል ካለመሰበኩ የተነሳ ነውና ሁሉም ኢትዮጵያዊ የሆነ በወንጌል የዳነ ዳግም የተወለደ ሰው በሰሜኑ የወንጌል ጉዞ የፍቅር ስጦታ ሊሆን ይችላል። እንዲሁም አባል ሆኖ የወንጌል ማህበር ውስጥ ገብቶ ከኛ ጋር መስራት የሚፈልግ ሰው ሁሉ ቢሳተፍ በጣም ውጤታማ እንሆናለን ብዬ አምናለሁ። እንዲያው እግዚአብሔር ረድቶን በእውነቱ ፓስተርዬ ጎጃም፣ ጎንደር በጣም ብዙ መርጌቶች ብዙ ቀሳውስቶች ጌታ ኢየሱስን አግኝተዋል። ግን ወንጌል ለምን አልተሰራም? መጀመሪያ እኮ ላደግንበት ማህበረሰብ ነው መድረስ ያለብን። ባህሉን፣ ቋንቋውን፣ ወጉን ስለምናውቀው የተወለድንበት ማህበረሰብ ነው ወንጌል መስበክ ያለብን። ከዛ በኋላ ነው ወደ ሌላ መዘርጋት የምንችለው እና ወንጌል አልተሰራም። አሁን የዳነው መርጌታ ቄስ ሁሉ ቢጠየቅ ምናልባትም ቤተሰቡ አልድኖ ሊሆን ይችላል። እናት፣ አባት፣ ወንድም፣ አክስት፣ አጎት አልድኖ ሊሆን ይችላል። እግዚአብሔር ይመስገን እኔ በአንተ በኩል ጌታ ኢየሱስን እንደ ግል አዳኝ አድርጌ ከተቀበልኩ በኋላ አንተም የኔ ያፈራው እኔ ግን ሙሉ ቤተሰቤን አክስት፣ አጎት ሳይቀር ወርሻለሁ እንደምታውቀው። ከዛም ማለቴ በጣም ብዙ ሰዎችን ደርሻለሁ። ስለዚህ ለሰሜኑ እንድረስለት በዚህ የወንጌል ማህበር
ተሳታፊ ሁኑ ለማለት ነው የምፈልገው። አዎ በጣም ጥሩ። እንግዲህ ይሄ መንፈሳዊ የሆነ ጦርነት አለ፣ መንፈሳዊ የሆነ ተጋድሎ አለ። መጽሐፍ ቅዱስ በኤፌሶን ምዕራፍ 6 ቁጥር 10 ጀምሮ መጋደላችን ከደምና በቀረውስ በጌታ በኃይሉ ችሎት የበረታችሁ ነው ካለ በኋላ መጋደላችን ከደምና ከስጋ ጋር አይደለም ብሎ ካለቆች ከስልጣናት በዚህ ዓለም ላይ ከሚኖሩ መናፍስት አሰራሮች ከሰይጣን ጋር እንደሆነ ቁጭ አድርጎ ያሳየናል። ሰሜን ኢትዮጵያ ላይ አሁናዊ ያለው ሁኔታ ስንመለከት እንግዲህ በስጋ ጦርነት ያለበት ምድር ሆኗል። ቅድም እንዳልከው ምንድነው ቢባል ወንጌል ስላልገባ የትውልዱ አይምሮ ስላልተለወጠ ነው። ሌላ ምንም ጥያቄ የለው እና ወንጌል ሲገባ ወንጌል ሰላም ነው። ወንጌል ሲገባ ወንጌል ሰዎችን ባለጸጎች ያደርጋል። ወንጌል ሲገባ የሰዎችን ነገር ይለውጣል፣ አስተሳሰባቸውን ይቀይራል። ወንጌል የማይለውጠው ነገር የለም። ከኔ ከራሴ ስነሳ ወንጌል ቋንቋዬን ሁሉ የለወጠው ይናገራለሁ። ብዙ ጊዜ ንግግሬን ሁሉ ይቀይረውላለሁ እና ወንጌል የገባው ሰው ይለወጣል። ስለዚህ ሰሜን ኢትዮጵያ ላይ ማድረግ ያለብን ነገር ምንድነው ብዬ ሳስብ ወንጌል ነው መስበክ ያለብን። እኛ ክርስቲያኖች በጌታ ኢየሱስ ክርስቶስ ያመን ሰዎች ጌታ ኢየሱስ ክርስቶስ የማዳኑ ብርሃን ከበራልን ወንጌል በዛ ምድር ላይ መስራት አለብን። ክላሽ አይደለም፣ ጥይት አይደለም ለሰሜን ኢትዮጵያ ማቀበል ያለብን። ለሰሜን ኢትዮጵያ ማቀበል ያለብን ወንጌል ነው ብዬ አምናለሁ። ስለዚህ ቅዱሳን በዓለም ዙሪያ ያላችሁ ሰዎች አሁንም እንደው ደግሜ የምላችሁ ሰሜን ኢትዮጵያን በወንጌል እንድረሳት። ሰሜን ኢትዮጵያን በወንጌል እንድረሳት። በወንጌል ካልተነኩ አካባቢዎች ከአራቱም አቅጣጫዎች ያልተነካው ሰሜን ብቻ ነው ብዬ አስባለሁ። ወደ ደቡብ ወንጌል ብዙ ደርሷል፣ ወደ ምዕራብ ወደ ምስራቅም ቢሆን ወንጌል ደርሷል። ግን ሰሜን ላይ ወንጌል አልተሰራም፣ ወንጌል አላገለገልንም። እኛ ተኝተናል። ከየት ነው መጥቶ ወንጌል ሰሜን ኢትዮጵያ ላይ ሊያገለግል የሚችል? ስለዚህ ከጎናችን ቁሙ። በተለይ ደግሞ መርጌታ ምስጢሩ የዚህ ትልቅ ሸክም አለው። አብራችሁ ከጎኑ እንድትቆሙ ማሳሰብ እንወዳለን። ቅድም እንዳልኳችሁ አድራሻችን ስልካችንን በዚሁ በቻናላችን ላይ እናስቀምጣለን። በጽዮን ቲቪ ኢትዮጵያ ላይ እየገባችሁ አድራሻችንን ወሰዱ፣ ደውሉልን። በጸሎትም በሐሳብም በምክርም በገንዘብም ከጎናችን ቆሙ ለማለት እንፈልጋለን። እግዚአብሔር ዘመናችሁን ይባርክ። ይህንን ስለምታደርጉ ተባረኩልን። ይህንን ካልኩኝ እንግዲህ ይህንን እንጨርስና የቅድሟን ጥያቄ ቲክቶክ ላይ ነው ያየው አቡነ ውሻ ያልከውን ነገር እውነት ቤተክርስቲያኗ እንደዚህ አይነት ትምህርት አላት ወይ? እንደዚህ አይነት ትምህርት አላት ወይ ነው ወይስ የማጠልሸት ነው ወይስ ምንድነው የሚለውን አሁን እንግዲህ ሚዲያ ላይ በደንብ መግለጽ አለብህ። እስካድራሻው በእውነት ይሄ ካለ አብዛኛው ምን ይሉናል መሰለህ? እንዲያውም አሁን ኦርቶዶክሳውያን ጋር ውይይት ስናደርግ በፍቅር እንወያያለን። እንዲሁ በአካባቢው ማብረን ስናልፍ ሚዲያ ላይም ቢሆን ባገኘነው አጋጣሚ ከኦርቶዶክሳውያን ጋር እንወያያለን እና በነገረ ድነት ዙሪያ እናወራ ነው የሚሉን። እውነት ደግሞ በነገረ ድነት ስናወራ ምንም የተለየ ነገር የለው። ግን አሉ አሁን አንዳንድ ነገር እናንተ የምታነሷቸው። ስለዚህ ስለዛ ስለ አቡነ ቡቺ አንድ ነገር አሁን እንድትል ይፈልጋሉ። አቡነ ቡቺ ነው ብቻ ስትል የሰማሁን እንግዲህ አሁን በደንብ ታጠራልኛለህ። ጥሩ ነው። እንግዲህ እኔ እግዚአብሔር ለእውነት እስከለየኝና ለእውነት እስከጠራኝ ድረስ የማጠልሸት ስራ ፈጽሞ አልሰራም በፍጹም። ግን አንዳንድ ሰዎች እንዲመስሉ የሚታያቸው እንዳንተ መስሎ የሚታያቸው ሰዎች ሊኖሩ ይችላሉ። ካልተጻፈው ቤተክርስቲያኗ ከማታምንበት ነገር በፍጹም ተነስቼ ስም የማጠልሸት ዘመቻ አላከናወንም። አሁን እዚህ ጋር ምናልባት አንዳንድ ሰዎች ያው ነገሩን ገነን አድርገውት ሊሆን ይችላል። አቡነ ቡቺ አቡነ ውሻ ምናምን ብለው ገነን አድርገውት ሊሆን ይችላል። ነገር ግን ቤተክርስቲያኗ ስንክሳር በሚባለው መጽሐፍ ሚያዝያ 2 ቀን በሚነበበው የስንክሳር መጽሐፍ ውስጥ ከዚህ በላይ ውሻ ከዚህ በላይ ሰው የነበረ በላይ ተሰብ ሰውን ይበላ የነበረ አደገኛ ደም ሲጠጣ የነበረ ስጋ ይበላ የሰው ስጋ ይበላ የነበረ ሰው
ከዛ በጣም ጦረኛ ነውና በጣም በጦሩ በጣም ታላቅ ጀብዱ ይፈጽም የነበረ ስለሆነ በዚህ ምክንያት ክርስቲያኖች አግኝተውት ይህንን ሰው አውቶማቲካሊ ወደ ክርስትና ሃይማኖት ቀየሩት ይላል። እንግዲህ ይሄ ከተፈጥሮ አንፃር አንተም ራሱ ከሳይንስም አንፃር እንዲሁም ደግሞ ከመጽሐፍ ቅዱስ የእግዚአብሔር ቃል አንፃር ብታየው ከዚህ በላይ ውሻ የሆነ ሰው እንዴት ሊኖር ይችላል? ከዚህ በላይ ውሻ ከዚህ በላይ ሰው እግዚአብሔር ፈጥሯል ወይ? በእውነቱ አንዱ ይሄ ነው። ሁለተኛው ነገር ይሄ ደም ሲጠጣ የነበረ ሰውም ያደለ ውሻም ያደለ ሁለት አይነት መልክ ያለው ከአጋንንት ጋራ ህብረት ያለው ደምን የሚጠጣ ፍጡር ክርስትናን ተቀብሎ መንኩሶ ጻድቅ ሆኖ ታቦት ተቀርጾለት አባ ክርስቶፎሮስ ተባለ ይላል። ምን ላይ ነው? ምን አይነት መጽሐፍ ላይ ነው ያለው? እስኪ እንደው ሳላስብበት እንትን አልከኝ እንጂ ላውጣው እንግዲህ ከፈቀድክልኝ። ታላቅ መጽሐፍ በገበያ ላይ ዋለ፣ በማር የተለወሰ መርዝ። በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለእውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ። በማር የተለወሰ መርዝ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ። መረጃ እፈልጋለሁ። እሺ ችግር የለው። ምናልባት እንግዲህ መጽሐፍቶች ስላሉ ምናልባት እናየዋለን። ችግር የለው። ቢኖርስ እግዚአብሔር ምን ይሳነዋል? ከዚህ በላይ ውሻ ከዚህ በታች አንተም እንደዛ ብለህ ታምናለህ? አይ እኔ መጽሐፉ ካለ ብዬ ነው እንጂ አላምንም። እሺ ያውጣልን። በመጀመሪያ ደረጃ አድማጭ ተመልካቾቻችን ይሄን መጽሐፍ ይመልከቱት። ይሄ ስንክሳር ይባላል። ሁለት ነው እንደዚህ ያለው። ድሮ በአህያ ነበር የሚጫን። አሁን ዘመኑ ቴክኖሎጂው ባፈራው ወረቀት በደንብ እንትን ተብሎ በወረቀት ታትሞ እንደዚህ በቀላል መልኩ መጥቷል። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛው ስንክሳር የሚባለው መጽሐፍ ነው። በጣም ትጠቀምበታለች። እንዴ ይኸውልህ ጻድቃን ሰማዕታት የሚባሉት በአጠቃላይ ከዚህ ነው የሚወጡት። በዚህ መጽሐፍ 9969 አባቶች አሉ። ይሄን የሚያክል ሌላም ስንት 9969 የሚሆኑ አባቶች ክብር የተሰጣቸው ማለት ነው። እንግዲህ ይሄ እናየዋለን። በጣም ጥሩ። እንግዲህ ምንድነው የሚለው? ሁለት ቀን ሚያዝያ ስንክሳር ዘሚያዝያ ወር ይላል። ተመልከት። ወበዛቲ ዕለት ኮነ ሰማዕተ ቅዱስ ክርስቶፎሮስ ዘኮነ ገጹ ከመከልብ ይለዋል የግዕዙ። ወደ ትርጓሜው ብንሄድ ይሻላል። ወደ ትርጓሜው በዚህች ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች ሀገር የተወለደ ነው። በጦርነትም ማረኩት። አባቱም በሐዋርያው ማቲያስ እጅ አመነ ይላል። የዚህ የክርስቶፎሮስ አባት ማለት ነው። በሐዋርያው ማቲያስ እጅ አመነ። በማረኩትም ጊዜ ቋንቋቸውን አያውቅም ነበርና የክብር ባለቤት ወደ ሆነው እግዚአብሔር ማለደ። ቋንቋውንም ገልጦለት እንደርሳቸው ተናገረ። የክርስቲያን ወገኖች የሚያሰቃያቸውን ገሰጻቸው። የጦር ሰራዊቱንም የሚመራ
መኮንን ጽኑ ግርፋትን ገረፈው። ቅዱስ ክርስቶፎሮስም መኮንኑን የጌታዬ ኢየሱስ ክርስቶስ ትእዛዝ ኃይሌን ባትይዘኝና ባትገስጽልኝ አንተና ሰራዊቶቼ ከኔ እጅ ባልዳናችሁም ነበር አለው። መኮንኑም ስለ እርሱ ወደ ንጉሱ ላከ። ከእርሱ የሆነውን ነገር ነገረው። ንጉሱ ወደ እርሱ እንዲያመጡት 200 ወታደሮችን ላከለት። እርሱም ያለ መፍራት ያለ ማፈግፈግ አብሯቸው ሄደ። በእጁ በትር ነበረችው። በላይዋ በጸለየ ጊዜ በቀለችና አበበችና አፈራችና እነዚያ ወታደሮች ተርበው የሚበሉት እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ። በእነርሱ ዘንድ እንጀራ በዝቶ ተትረፈረፈ። እጅግም አድንቀው በክብር ባለቤት በሆነው በጌታችን በኢየሱስ ክርስቶስ አመኑ። አንጾኪያም ደርሰው በሊቀ ጳጳስ አባ ጳውሎስ እጅ የክርስትና ጥምቀትን ተጠመቀ ይላል። ወደ ንጉሱም ፊት በደረሱ ጊዜ ንጉሱ ዳኪዎስ ሊያስፈራራውና ሊሸነግለው በጀመረ ጊዜ እጅግ መልካም የሆኑ 2 አመንዝራ ሴቶችን ወደ እርሱ ሰደደ። እነርሳቸውም እንደሚያሳስቱትና በኃጢአት እንደሚጥሉት አስበዋልና እርሱ ግን ገሰጻቸው፣ አስተማራቸው። በክብር ባለቤት በጌታችን በኢየሱስ ክርስቶስ አምነው በደማቸው ምስክር ሆኑ። እንዲያውም እነዚያ 200 ወታደሮች በንጉሱ ፊት በክብር ባለቤት በጌታችን በኢየሱስ አመኑ። ራሳቸውንም በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊል በመንግስተ ሰማያት ተቀበሉ። ቅዱስ ክርስቶፎሮስም ንጉሱን አንተ የሰይጣን ሥራ የምትቀበል ማደሪያው የሆንክ ብሎ ዘለፈው። ንጉሱም ተቆጥቶ በትልቅ በትር ምጣድ ውስጥ እንዲጨምሩትና ከበታችም እሳትን እንዲያነዱ አዘዘ። እንዲሁም አደረጉበት። ነገር ግን ከጉዳት እንዳሰቡት ምንም የደረሰበት የለምና ጤነኛ ሆኖ ሰዎችን አስተማራቸው እንጂ እጅግም አድንቀው በክብር ባለቤት በኢየሱስ ክርስቶስ አመኑ። ቅዱሱ ይላል እንግዲህ ተመልከተው። ቅዱሱ ክርስቶፎሮስ በማመኑ ምክንያት ሰማዕትነትን እንዲያገኝ በምጣድ ተቆልቶ አንገቱን ተቆርጦ በሰይፍ ተመትሮ ሞተ። ታቦትም ተቀረጸለት፣ ታላቅ አባትም ሆነ። በዚህ ምክንያት ቅዱስ ክርስቶፎሮስ ከአንገቱ በላይ ውሻ ከአንገቱ በላይ ሰው ሆኖ ከአንገቱ በታች ነው። ከአንገቱ በላይ ውሻ ከአንገቱ በታች ሰው ሆኖ የተፈጠረ ደምን የሚጠጣ ስጋን የሚበላ የነበረ ይህ ሰማዕት በቅዱስነት ስላረፈ ለበዓሉ ክብር እያደረግን ዝክሩን እየዘከርን እንድንኖር ታዝዘናል ይላል። አሁን ብዙ ነው ታሪኩ ይላል። አሁን ይሄ ስንክሳር የኦርቶዶክስ ቤተክርስቲያን የምትጠቀምበት መሆኑ ማረጋገጫችሁ ነው። ምክንያቱም ሌላ መጽሐፍ ይዛችሁ ብትሉት እናቃለን። አሁን ይሄንን መጽሐፍ በእኛ ደረጃ ወይም በተሐድሶ ደረጃ የምናሳትምበት አቅም አይኖረንም። በነገራችን ላይ ወደ 14,000 ምናምን ብር ገብቷል። ይሄኛው በጣም ውድ ነው። ስለዚህ ይሄ የቤተክርስቲያኒቱ ነው። ማየት ትችላለህ። እዚያ ህዳጉ ላይ በአቡነ ጳውሎስ ዘመን የታተመ እንደሆነ እስኪ ወደ ካሜራ አስሮ ለአድማጭ ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ዘእጨጌ ወመንበረ ተክለ ሃይማኖት እንግዲህ የታተመበት ህትመቱንም ማየት እንችላለን። ይሄው ከመጋቢት እስከ ጳጉሜ ትንሣኤ ማሳተሚያ ድርጅት አዲስ አበባ 1993 ዓመተ ምህረት ኦኬ ቅርብ ጊዜ ኦኬ በወረቀት በዚህ ስለታተመ ነው ወይስ 1900 ይሄው ስለዚህ ይሄ 93 ዓመት ነው ማስረጃው። ትንሣኤ ዘጉባኤ የቤተ ክህነቱ ብቸኛ ማተሚያ ነው። አሁን ይሄ እንትኑ ክርስቶፎር ነው ያልከው? ክርስቶፎሮስ አሁን ታቦት አለው። በስንት ቀን ነው የሚከበረው? ሚያዝያ 2 ዓመታዊ ክብረ በዓሉ ሚያዝያ 2 ነው። ቃል ኪዳን ተሰጥቶታል። ዝክሩን የዘከረ በዓሉን ያከበረ የኃጢአት ስርየት ያገኛል የሚል። አረ እኔ እንደው አሁን ትንሽ አንድ ነገር ጥያቄ ሆነብኝ። ከዛ ካመነ በኋላ ወንጀል አይሰራም። ሰው ሆነ ከዚህ በላይ ወይስ ውሻ እንደሆነ ነው? ውሻን አሁንም እኮ ስዕሉ ቤተክርስቲያን ስዕሉን ከዚህ በላይ ውሻ እንደሆነ ታምናለህ? አላሁን እንትን ስዕል አድኖ ብለው እኮ አስቀምጠውታል ከዚህ በላይ ውሻ ብለው። ስለዚህ እነሱ ውሻ ያሉትን እኔ ምንም ልቀየረው እንግዲህ እኔ ምናልባት ከዚህ እንደው
ይሄ ጥላቻ አይነት ነገር ነው መስሎ ስለሚታይ እኔ ጠየቁ መልካም እንግዲህ አድማጮቻችን የመጀመሪያውን ያ ፕሮግራማችን በዚህ እንጨርሳለን ቀጣይ በሌላ ቪዲዮ እንገናኛለን እግዚአብሔር ይባርካችሁ ተባርካችኋል ታላቅ መጽሐፍ በገበያ ላይ ዋለ በማር የተለወሰ መርስ በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ በማር የተለወሰ መርዝ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ